ተቆጣጥሮ በሮ ሊያባርረኝ ነው በረሮ ያማል እንከማል ሰላም ጤና ይስጥልን ክብራትና ክብራን የቤንጃቲው ቤተሰቦች እንደምን አላችሁ በእያላችሁበት ሁላችሁም ሰላም ሁኑ ዛሬም እንግዲህ እንደተለመደው ምርጥ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ እነሱን ያያየን ሪላክስ እናደርጋለን እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ አደርሳችኋለሁ እናንተ ደግሞ ሁሌ እንደምታደርጉት ሐሳባችሁን በነጻነትና በጨዋነት የኮሜንት ሴክሽን ላይ ታሰፍሩልኛላችሁ ማለት ነው ሁሌ እንደምናደርገው ዛሬም ታዳጊዎችን መልካም ልደት እንላቸዋለን ለባኮስ ስንታየው ለአደም መሐመድ ለኤልዳና ግርማቸውና ለባርኮት እሱ ባለው መልካም ልደት እንዲሆንላችሁ እንመኛለን እደጉልን ለወግ ማድረግ ብቁልን ነው ምንለው ለዚህ ቻናል አዲስ ሆናችሁም ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰባችሁን ሁኑ 80,000 አለፍ ብለናል ወደ 100,000 ጉዞ ማድረግ አለብን መሙላት አለበት ይሄ ቻናል 100,000 በጣም ረጅም ጊዜ ሆኗል ስለዚህ ያላረጋችሁ ማርጋችሁ 100,000 ብንሞላ ባጭር ጊዜ በጣም ደስ ይለኛል እስካሁንም ለምታረጉት ላይክም ሰብስክራይብም እጅግ አርጌ አመሰግናለሁ ላይክ ሰሞኑን በጣም እየጨቀጨቅኳችሁ ነው እናንተም ደግሞ ያረጋችሁልኝ ነው ስለዚህ ቪዲዮቼ እንዲዳረስ ይረዳኛል እናንተ ላይክ እስክታረጉ እኔ ሄድሴቴን አረግና ቪዲዮአችንን እንጀምራለን ከዛ ያው ህይወት ይቀጥላል ህይወት ይቀ ምን ያለው ቆንጆ ልጅ መቀመጥ ይስልኝ እንዴት ነው ሰላም ደህና ራስ ሸፍኝ ነበር ዛሬ ራስ አትበላ አንቺ እንዴት ነው ስለገባሽ ራስ አትበላበት መንገድ እንዴት ነው የሚያደርግሽ መንገድ ላይ እንዴት ነው ያደርግሽ ያንቺ አንቺ ንገሪኝ አንቺ ራስሽ እንዴት እንዳደረገሽ ንገሪኝ እንዴት ታደርገሽ ታራኔ ምን ማላረከኝ አማደረሽ ንፍት ታርገሽ ምትይዝ ምን ሆነሽ ነው ምን ንገሪያት እንዴት ነው ደረስሽ ንፍት ታርገሽ ምትይዝ እንዴት ነው ምትይዝ ምን ሆነሽ ነው ነፍተሽ ነው ምትይዝ አከዳም ሳቋ ድሮም ሳቂታይ ደረታ አነፋፋ ድሮም ሳቂታይ ሳቋ አገር ያወቀው ያ ምን ማለት እኔ ሳልጠይቃት ነው አንቺ ደረትሽ ነፍተሽ ሄደሽ አይደልሽ ጠይቂያት እኔ በስነ ስርዓት እንደሚከደው ነው የሄድኩት ታዲያ እኔ ጉዱም እንዴት ታወራብሻለች እኮ አቷሺ እንዴት እኮ ነው ምንሽ አንቺ ዝም በያቆራሪ ዝም በያቆራሪ ለቆንቲኛ በተፊት ያድንቻል እሺ ለምን ድረስ ነፍታ መከረው እኔ ለፋ እንዴት እንዲደርጋ እንዴት እንደሚያረጋት ረፊ እሺ አርጎሽ አላረግሽ ማለት እንዴት እንደሚያረጋኝ አረጋሽ አቷሻልኩሽ እኮ እኔ እንድትዋሽኝ አልፈልግም ምን አታፍጭብኝ ረፊ ምን አረው ረፊ ነው ሽቷል እኔ ማውዝም እሺ ያው ረፊያሽ ነው እኔ አልፋለሁ ይሄ ደመለኪያ ብቻ ነው ኦኬ ለካል ያይኗማ አይን አፍጭና ስንት ሰው እንዳየሽ እኔ ባንቺ አይን ላይ እሷ ማን እንዳየሽ ነግርሻለሁ ሂጂ አፍጭ ሴትያ እንዳይጨልፉሽ በጥፊ አሁን አንቺ ላይ ብዙ ሰው አይደል ማለት ስንት ሰው እንዳየሽ አንቺ አይለይ በሷ ተንኮላ ነው ያለው አንቺ ላይ እንዴት ታውሻለሽ ከዛራሽ አሳቂያ ብትሆነ ጥያቄ ጠየቁ አንቺ ልጅ ጋር እንዴ አንቺ እኔ ለፈንጂ እንዴ ፈንጂ እንዴ ሰራተ ተበጣ ይስራ ያገባሽ ኮትሽ ኮአውን ያንን ማለት አሁን ይሄ ማሽን ያዋሽ ኮቱ ያል የት እንደነበረች ይነግረኛል ነይ እንዴት ተበላሽተሻል አረ እኔ በፍጹም እንደምታውቂኝ ይሄ ማሽን ደም ይለካልማ እንትን የሚለው በሷ ሞክሪ ከፈለግሽ እኮ ኮቴ ይሄ አሁን የት እንደገባች የት እንደወጣች ይነግረኛል አንቺ አሁን እንትን አንቺ ለካሽ የት ሄደሻል አንቺ እኔ አክቲቭ አየኩት ተነጠቁ ከቤተሰብ የት ሄደሻል እሺ እቤት መጣሽ እቤት ማይሽ እንግዲህ አሁን ማሽኑ አንቺ ያልሽው እዚህ ቤት ጽፈልኛል አንቺ ጻፍሽ አሁን እሷ የት እንደገባች ማሽኑ ይነግረኛል የት ሄደሻል አክቲቭ አልኩሽ እኮ ባለቤቴ ነሽ የምትጠይቂኝ ያስፈልግ ባለቤቴ ነሽ አንቺ ያቺ ፍርቼሽ አይደለም እኮ ልጅ እንደሽ ለካው የት እንደገባሽ እንደወጣሽ ይናገራል አይደል እንዴ ልጅ ብስጭት አንቺ ከቤተሰን ቤት የመጣሽ የተማሪሽ እሷ ጋር የገባች ነው ተናግራለች ነገርሽ ይለካሽ ነይ የት እንደገባሽ የት እንደወጣሽ ነይ ይሄን የሚነግርሽ ነይ አንቺ ነይ ለኪኝ ነው ነይ ምን አብርክ
መብራት አይደል በአሁኑ ስንት እንደከፈልን ታውቂያለሽ? ምን አውቃለሁ? 15 ብር በርቶ አውቀው ነው ሆነ ብለው በራ ብለው ነው ነው ቢያጠፉብን አይሻልም እንዴ? አውቀው እንድትማረሩ ነው። ሆነ ብለው እኮ ነው። ኩራዝ ወይ ሻማ ወይ ኩራዝ ማብራት አይሻልም? ይሄን ያህል ከመክፈል ሆነ ብለው ነው። በቃ አንችልም ብላችሁ እናንተ አትክፈሉ። ነገርኩ እኮ ነው። ለማማረር እኮ ነው እኮ እንድትተውቱ ነው። ማንንም ትጎዳላችሁ ብትተው። እነሱ ናቸው የሚጎዱት የሚያበራ ሰው ታጡ። እኔ እኮ የሳቸው በርቶ አባባል ነው በጣም ያዝናናኝ። 15 ብር ፈድምጽ ይሄ ድምጽ ያስብላል። I can prove it, but this was the mother-in-law idea. Maybe. I'm quite a malagach. Because የምራው ቢቀርስ እንዴ ተጋባዡ ቢላይ ከባድ ነው። እኔ ብኖር ሰቃለሁ። ለምን አፈርኩ እኔ? ሁላችንም አፍረናል ከሷ ውጪ። በሆዱ ሰድቦሻል። ከአሁኑ ጸብ ሊያስጀምሩ ነው። ቪዲዮውን ስታየው ነው ቆይ የሚገባት። ሲጀመር ማቆኔ ዘፋኞች ካልሆኑ በስተቀረ ሙሽሮች ከሆኑ ዘፈኑ ይከፈትና ያው ሊፕሲንግ ነገር ነው የሚያደርጉት እንጂ ቀጥታ በድምጽሽ ደፋር ነሽ አንቺ። እንደናችሁ such a beautiful day. Forget about my legs, just focus on me. I have something to say. አንድ በህይወቴ በጣም የሚያስገርመኝ ነገር አለ። የለኝም እንዳልል በቂ አለኝ። አለኝ ብዬ ደግሞ እንዳልን ቦጣረብ በዛ ደረጃ የምረጨው ደግሞ የለኝ። የሚገርም የህይወት መስመር ነው። እንዴት ለማመስገን ብቻ እንጂ ለማማረር የማይመች አይነት ነገር ወይም ደግሞ በቂ ነገርን ብቻ የማግኘት እንጂ እንደፈለጉ የሚረጩትን ነገር የማጣት። It's crazy. Does it make sense? የማወራው ነገር እንዴ ዋላ ሳሚዳን አንተ ያልከው ነገር ወይ ሀብታም አይደለም ወይ አይደለም መሐከለኛው ነኝ እንደማለት ነው አይደለ? ስለዚህ ይሄ ደግሞ ለአንድ ሀገር በጣም ወሳኝ ነው። እንደዚህ አይነት የመካከለኛው ማህበረሰብ በጣም የበዛበት ሀገር ሲኖር ነው ሀገር አሪፍ ደረጃ ደርሳለች የሚባለው። እና እኛ ጋር ደግሞ ጽንፍ ሀብታም ነው ያለው፣ ጽንፍ ደግሞ ከድህነቱ ለልበታች ማት እና በፈስ ቀልድ የለም። እንዴት መፈሳት ግዴታ ነው፣ መፈሳት አለበት። ስለዚህ ባቄላ ጠቃሚ ነው። እንደውም አንዳንድ ፈስ እንዲካለ ባቄላ ብላ፣ ምክንያቱም ጤና ነው። አሁን እኔ ልጄን ሁለተኛ ልጄን ስወልድ ሰርጀሪ ነው የወለድኩት። መፍሳት ባለመቻሌ 3 ቀን ሆስፒታል ገባሁ እና በፈስ ቀልድ የለም። እውነት 3 ቀን ተጨነቀ። አንዛራትሽው እንዴ በምን መጨረሻ ላይ ግን በምንድን መድኃኒት ሰጡኝ። የሚጠጣ ሲሰጡኝ ውሃ ነው የሚመስለው የሚጠጣው ነገር። እኔ ተጠጣዋለሁ ግን የለም ፈስ ኬት ይምጣ። እኔ ተጠጣዋለሁ ፈስ የለም ኬት ይምጣ። መከራ መጨረሻ ላይ ግን ባቢ ደግሞ እንደ ልቡ ይፈሳል። ያኔ ሰጡኝ ተጠጣ ወይስ ያንዛርጠዋል። ለካሱ ለኔ ተሰጠኝ መድኃኒት ነው የሚጠጣው። ነው የሚበጠበጥ ፓውደር ነው ጉዳት የለውም። በኋላ ላይ 3 ቀን ታሸውት ለካ በሱሱ የኔን እየጠጣ መጨረሻ ላይ እስቲ በደንብ ጠጭ አልኩና ወፈር አርገዛች። እሺ አንዴ ይሄ እንትን ተስተሰለ እንደ ማይክል ጃክሰን እንትን ላይ የሚሰሩት አስክሬን ነገር የሚመስሉት ነገር ይላል። የዘገሪ ሆስፒታል ቀሚስ በጣም ነው የሚዘገነነው። በዚህ ግልኮስ ተሰክቶልኝ እንደዚህ ጋር ነው የሚሄዱት። ጭር ብሏል ኮሪደሩ። እቺን ያን ኮሪደር ወክ ማድረግ አለብህ እንድትፈሳ ከጠጣቀው በኋላ ገባ እንዴ ያኩኝ ሄድ ይወሰር በቃ እንደ ማይክል ጃክሰን እንደ ተወጥራ ተጉጆ ስመደስ አልኩት በቃ
አሁን እንግዲህ ምን ማለት ነው? ሴቶች በወሊድ ጊዜ ምናምን አየር ያው ስለሚገባቸው ምናምን ከዛ በኋላ አየሩ መውጣት አለበት። ለዛ መሰለኝ አንዳንዴ እኮ በቃ ምንም አይጠቅም ብላችሁ የምታስቡት ነገር ነው በጣም ያጥራችሁና ትናፍቁታላችሁ። እንዴት ነው ለነጩ የሥራ ባልደረባዬ እዚህ ጋር መብላት አልችልም ፀሐይ ላይ ምች ይመታኛል ብዬ ማስረዳው? ለጄሚናይ ትነግረዋለህ። ይሄን ተርጉመህ በዛ ሀገር ሰውዬ ዜጋ ንገረው ትለዋለህ። ከዛ እንግዲህ ጄሚናይ የሚፈጥረውን ቃል መስማት ነው። እንሞክረው እንዴ። ለአንድ አሜሪካዊ እንግሊዘኛ ለሚያወራ ፈረንጅ ምች ይመታኛል እዚህ ጋር መብላት አልችልም ለማለት በእንግሊዘኛ ምንድነው ምለው? ስለምን አይነት መሚታ ነው የምታወራው? ስለ በርበሬ ድብልቅ ወይስ ስለ ሌላ? በርበሬ በልቶ ሰው ምች መታኝ ስለሚለው ስለሱ ታውቃለህ? በርበሬ በጣም ጠቃሚ ነው። የኔ ቆንጆ ወይዬ 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 አንቺን ባየሁበት አይኔ ሌላ ሴት ሳይ ቁጥቋጦ ያየሁ እኮ ነው የሚመስለኝ። በዚህ ልክ ሰው አፈቅራለሁ ሁሉንም። የኔ ጌታ የት ነበርሽ እስከዛሬ? ለምን ዘገየሽ ህይወቴ ላይ? እስከመጨረሻው አለልክ ልጆች ወልደን ነጭ ሽበት አውጥተን ወይኔ እሱ ጊዜ ግን አስበው በጣም እና መች ነው ዱባይ ወስደ የቁንጅናው ምሳሌዋ ደሞ እንዳንቺ ማነው ጨዋ አቻሽ ጠፋኝ በዚያ ዓለም ላይ ሸርዶ ጋርጎሽ ከሰው በላይ ሁሉንም። የኔ አባት ከአንዷ ጋር ምን አዳረቀ? እዚህ መሰማት ነው። ኤቢ የኔ ቆንጆ ኤቢዬ ሰሃር ምን ይዘ ባላው እንዳሉ መጡልህ። ማነሽ አንቺ? ቆይ ፍቅር ምንድነው ማለት? እንዴ ደፋችሁኝ አይደል እናንተ? ለካ የሰሙኝ ሞቻለሁ። እዚህ አካባቢ መንፈስ ቸከስ የለም። መንፈስ ቸከስ ሞቶ ራሱ በመንፈስ ቺክ ነው ይፈልገው። ቆንጆ አፓርትመንት ኮንዶሚኒየም ምን አመት የምትኖሩ ሰዎች በአጠቃላይ ካላችሁ ጎረቤት ያላችሁ አፕስቴርስ ኔበር ያላችሁ ሰዎች ይሄ ነገር ሌላም ሰው ቤት አለ እንዴ? እኔ እኛ ቤት ብቻ እኮ ነበር የሚመስለኝ እንዴ። ይሄው ከኛ ቤት በላይ ያሉት ሰዎች ልክ 4:30 5 ሰዓት ሲሆን ጠረጴዛ ነው መጎተት የሚጀ እኔ ጠረጴዛው ምን አርግ እንደሚሉት አላቅም። በዛ ለሊት ይጎትቱታል ከዚህ ጥግ እዛ ጥግ በቃ ደግሞ ከዚህኛው ጥግ ወደዚህኛው ጥግ ቤት እያስተካከሉ ይሆናል እላለሁ። ግን በየቀኑ ነው እንደ ቤት የምታስተካክሉት? ከዛ ደግሞ የሆነ ካቶክ የምትለማመድ ሴት ያለች ይመስለኛል። ቋ ቋ ቋ ቋ ወደዚህ ቋ ቋ ቋ ወደዛ እሷ እየተራመደች ደግሞ ግርግዳውን የሚቆረቁር የሆነ ሰው የሚያለ ይመስለኛል። ምንድነው የምትሰሪው የኔ እናት? በዚህ ለሊት ለምንድነው የምትራመጁ? ለምን አተኝም? ከዛ ደግሞ ሂሏን አውልቃ ደግሞ ገመድ መዝለል የምትጀምር ይመስለኛል። መሬቱ ጣ ምንድነው የምትሰሩት በለሊት? ኧረ ተኙ። አንቺ ራሱ ምንድነው የምትሰሪው በለሊት? አተኝም ወይ ነው አንቺ አዳማጯ ራሱ ድምፁ ረብሾሽ። እሺ በነገራችን ላይ እዚህ ገና አሁን አይደለ የኮንዶሚኒየም ቤቶች እንደዚህ የጋራ መኖሪያ ቤቶች በጣም እየበዙ የመጡት እኛ ሀገር እና ህጎቹ በደንብ ገና እየተለመዱ ነው የሚሄዱት። እኛ ማህበራዊ ህይወት የለመድን በየግል ቤት መሬት ላይ መኖር ስለለመድን እንደፈለግን ነበር የሚሆነው። አሁን ደግሞ ወደ ላይ ሲኖር ብዙ ነገሮች አሉት። በውጭው ዓለም እንደምታውቁት የሽንት ቤት ውሃ እንኳን ከምሽቱ 4 ሰዓት በኋላ መልቀቅ ክልክል የሆነባቸው ቦታዎች ሁሉ እንዳሉ እንሰማለን። እና በተለይ መጥፎ ጎረቤት ካላችሁ እዚህ ሀገርም በጣም ከባድ ነው። በጣም መጠንቀቅ ያስፈልጋል። ልጆች ራሱ ከሆነ ሰዓት በኋላ መተኛት አለባቸው። ቤት ውስጥ መሯሯጥ አይችሉም። ለምን ድምድም የሚለው ሌላውን ሰው እንቅልፍ ይነሳል የሚባልና ይሄን እስክንለምደው ድረስ ይኖራል ይሄኛ ጋር ምንም። ስለዚህ ግን ቀስ በቀስ ይስተካከላል ብዬ ተስፋ አደርጋለሁ። ብራዘር በቀጣይ ህይወቴ ወፉኜ ተፈጥሬ ያለ ጭቅጭቅ እየበረርኩ ኖራለሁ ብላ አስበህ ከነበር ቀልድህን ታቆማለህ። እሺ ይሄን ቪዲዮ ተመልከት። ወንድማችን ስልክ ሳያነሳ ቀርቶ ነው እንዳትል፣ ስልክ የለም። ወንድማችን ለልደቷ አይፎን 17 ሳይሰጣ ቀርቶ ነው እንዳትል፣ ወፎች እንቁላል ናቸው አይወለዱም። ተፈለፈሉ አልተፈለፈሉ ደግሞ who cares ይታ አድርጎ ነው እንዳትል፣ ሁሉም አንድ አይነት ናቸው።
አንድን ላባ ከአንድ ላባ ለየት የሚያደርገው ነገር የለም። ወንድማችን ያጠፋው ብቸኛ ጥፋት በህይወት መቆየት ብቻ ነው። እሷ እየበረርክ የሆነች ወፍ ስታልፍ ዞር ብለህ መቀመጫዋ ላይ ያሉትን ላባዎች አይተሃል ምናምን ነው ያለችው። ግን አላየሁም። እኔ ወፉን አውቀዋለሁ። ናሽናል ጂኦግራፊ ላይ ከስንት ምናምን ዓመት በፊት አየዋለሁ። አይኑ ውስጥ አዋራ ገብቶ ምናልባት እንዲህ ሲል ምናምን ነው እንጂ የሚሆነው እንዴ ነው የሚያደርግ ወፍም አይደለም። ይሄንን ግን ማን ይረዳው? ብቻውን አንድ ዛፍ ላይ አስቀምጣ ወፍ ሆኖ መፈጠር እንዲጸጽተው ነው እያደረገችው ያለችው። ወፉንህም አያበቃልህ። ፍትህ የወንድ መብት ተከራካሪነትን ጽንፍ ሲረግጥ በቃ እንዲህ ነው። እስቲ አሁን ደግሞ የቀድሞ መሪዎቻችንን ሬት እናደርጋለን። ኦኬ ኃይለማርያም ትመችኛለሽ። 7 መንጌ አበደ ሀገር ፍቅር አለው ግን 6ኛ ላይ እናድርገው። ንግስት ዘውዲቱ አይ በቃ 8 ጃ በጣም ከባድ ሰው ነው ይመቸኛል። መሌ አኮርዲንግ ቱ ማይንድ ከሆነ ጂኒየስ ሶ መሌ ነው ለ3ኛ እናርባት። አጼ ቴዎድሮስ ማይ ሌጀንደሪ በጣም የምወደው ጀግና የሀገር ፍቅር ያለው ብልህ አንደኛ። እኔ እንደውም ፖለቲካ አይመቸኝም የሚቀርብኝ ነገር እኔም በፍጹም አይመቸኝም። ሰላም ውዶችዬ እንዴት አላችሁልኝ? እኔ ደህና ነኝና እዚህ ጋር የምትመለከቱት አጥንት እንዴት ነው? አጥንቱ ማለት ነው እንዴት ነው ታያችኋለሁ። እናንተም ጋር እንደዚህ ነገር አለው ለማለት ነው። በጣም ነው የምወዳችሁ። አረ እንደው አሁንስ በዛ ምን ይኮስትል ይመስል ያልመጠምጣል ሞጋጋ። እዚህ ጋር ያለው አጥንቴም ጆሮ ግንድህን በወጋ። አሁን ይሄ አጥንት ነው ጅማት ነው እንጂ እንደው ተበጥሶኛም በተገላገልን። የፊትህ ርዝማኔማ አይጣል አራስ ሕፃን ልጅ ያስተኛል። የጠጅ ቤት አዳሚውን በሬ መሰልክ ልጅ የዱር ሰጎን እንደው ቋንጃ ፊት አረዲያ ባስዬ ማን ብዬ ልሰይምሽ? ባስዬ ሁሉን ትቼ ማን ልበልሽ? ባስዬ ባለውለታዬ ማን ብዬ ልሰይማት? ባሷን ሁሉን ትቼ ማን ልበላት? ባስዬ ባለውለታዬ ማን ብዬ። እንግዲህ እህታችን የምትታወቀው ከዚህ በፊት የታላችሁ ባሶች ምናምን ብላ በሰራችው ቪዲዮ ነው ቀርቶባት ባሱና ስታገኛት ደግሞ ያላትን ፍቅር እየገለጸች ነው። ሰሞኑን እንግዲህ አሪፍ ዜና ተሰምቷል። የነዳጅ አቅርቦቱ በቀን 9 ሚሊዮን ሊትር ነበረ። በዚህ በጦርነቱ ምክንያት ወደ 4.5 ሚሊዮን ሊትር በቀን እንዲቀነስ ተደርጎ ነበር ናፍጣና። አሁን ግን መንግስት ያው ድጎማ አድርጎ ምናምን ያሉት ተለቋል ተብሏል። ከዛሬ ቀን ጀምሮ የናፍጣ አቅርቦት ከጦርነቱ በፊት ወደ ነበረበት እንዲመለስ በመንግስት ተወስኗል። የናፍጣ አቅርቦት ከጦርነቱ በፊት 9 ሚሊዮን ሊትር በቀን ይቀርብ ነበር። በነበረው አጣዳፊና አስደንጋጭ እሺ የናፍጣ አቅርቦት ከጦርነቱ በፊት ወደ ነበረበት እንዲመለስ ተወስኗል ተብሏልና እኔ ግን አንዳንድ ጥያቄዎች ስላሉኝ ነው ይሄንን ቪዲዮ እየሰራለሁት። አቅርቦቱ ኦኬ ተመለሰ ማለት የጋዝ የነዳጅ ፕራይስ ይቀንሳል ማለት ነው? ከዛን ኢትዮጵያ ህዝብ ትራንስፖርት ላይ ያለውን ጫና አሁን 2 እጥፍ ወይ ደግሞ 3 እጥፍ ነው ለትራንስፖርት ህዝቡ እየከፈለ ያለው። የተለያዩ የሚበሉ ነገሮች ላይ ቁሳቁስ ላይ ብዙ ዋጋ ተጨምሯል። ይሄንን የማርኬት ኮንትሮል ያደርጋል ወይ? ሞዴስ ሴቶች መግዛት እየደከምን ነው። ስለዚህ ለእንደዚህ አይነት ነገሮች ምን ለውጥ እየመጣ ነው? አቅርቦቱን መመለስ ማለት ምን ማለት ነው አልገባኝም። እና ለዚህ መልስ ስለፈለኩ ነው። የገባችሁ ሰዎች ወይ መንግስት አካላት ይሄንን መልስ ለኢትዮጵያ ህዝብ ለኔንም ጨምራችሁ እንድታስረዱኝ ነው። አመሰግናለሁ። ከመጀመሩ ነው እንግዲህ ባለልም ኢትዮጵያ ውስጥ የሆነ ነገር ከፍ ካለ በኋላ ሊወርድ የሚችለው እንደው ነዳጁ እንኳን ተለቋል ዋጋው ይቀነስ ቢባል ሸቀጥ ዋጋ ላይ ይቀንሳል ብሎ ተስፋ ማድረግ እንኳን ብዙም ካለልም ዳኳየ ምናልባት አሁን አላቅም ግን ይሆን አይመስልኝ። ሰላም እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ሰሞኑን አነጋጋሪው ጉዳይ እናንተም ብቻ አይደለም ቤተሰቦቼም ደንግጠዋል። እናቴ ደንግጣለች፣ አባቴ ደንግጧል፣ ዘመድ አዝማዶች ደንግጠዋልና እናቴ ማለት ነው በጣም ደጋሽ ናት። በዚህ አጋጣሚ ልንገራችሁ በጣም ደጋሽ ናት። በቃ ሰው በልቶ የሚጠግብ የማይመስላት እናት ነው ያለችኝና በትልቁ ነው ዝግጅት እንደዚህ የሚደረገው እኛ ቤት ውስጥና
እንዴት አለምዬ ሳጠራን አለም ነው ስሟ እናቴና አለምዬ እንዴት ሳጠራን ልጇ እንዳረች ብለው በቃ በፎቶ ምክንያት በጣም ብዙ ቤተሰብ ውስጥ ራሱ ብዙ ነገር ነበር የተፈጠረውና እኔም ደንግጫለሁ። እንደዚህ በጣም ማለት ሚጋነን አልመሰለኝም። ግን ለምለቀው አዲስ የሰርግ ሙዚቃ ቪዲዮ ክሊፕ ላይ 1 ብር ነበረ ሞዴል ሆኖ የተጫወተውና ለዛ ነው የነበረውና የእውነት ለመሰላችሁ እንግዲህ እውነት አለ። እውነቱ ፍቅር ነው። ዘፈኑን እንድትሰሙትና ያሰባችሁልኝም ፍቅር እንዲጋባባችሁ ለእናንተ ጋብዛችኋለሁ። ማላሳያችሁኝ ፍቅር ስለሰጣችሁኝ ስለተመኛችሁልኝ መልካም ነገር ሁሉ በጣም አመሰግናለሁኝ። የእውነት ሆኖ በቃ ያየሁትን ነገር ነው ቢሆንም የማነበውን አይነት ነገር ነው ያየሁትኝና በጣም አመሰግናለሁ። እግዚአብሔር በጣም ያክብርልኝ። ሙዚቃዬን ደግሞ ተጋበዙልኝ። የራሴ ዩቲዩብ ቻናል ላይ ነው የለቀኩት። ኤደን አይሽሽም የልቤ ሰው ብላችሁ ታገኙታላችሁ። አልበም ደግሞ በጣም በቅርብ ጊዜ ጠብቁ። እቺ መዳረሻ ላድርጋት ብዬ ነው። በጣም ወዳችኋለሁ፣ አከብራችኋለሁ። ባይ። እንግዲህ ከ1 ብር ጋር በለቀቁት መጀመሪያ ያው ፕሮሞት ለማድረግ ሚስጥራዊ ማድረግ አዲስ ነገር ማምጣት ማለት ያስፈልጋል። በዛ ገርግር ማለት ደግሞ ያው ቤተሰብም እውነት ሊመስለው ይችላል። እስኪ አንድ ጊዜ ይሄንን ቪዲዮ አይተን እንመለስ። ከዚህ ጀምሮ እስከዚህ ይቀመጣል። ለዛ ነው እንደዚህ ፈርጠም ያለ ነገር ዛሬ የምትለኝ ተጠናቅቄ ነው የመጣሁት። እንዲህ እያልኩ ሬዲ ነኝ ለሁሉ ነገር የምትለኝ ነገር ለመስራት ማለት ነው። ፈርጠም ያለ ነገር ይሄ ማለት ነው። እንዴት እንደመጣ I'm ready. Okay. እሺ ሽን ጥፍሬ ገነጠለው። ደማኮ በጣም እንትን ያለው ጥፍሬም ገንጥሎብኛል። ግን ይሁን እስኪ በቃ ያን እንዲህ ልበል ስለኮ ነበር። ለዛ ነው ላሊን ደምስር ለማግኘት ነው የውዱ ጥፍሬ የሚገነጠለው። ግን ደምስር እሺ ከየትኛው ደምስር ይስተሽ ከዚህኛው ይሄ በጣም ዘለላው ያምራል። ኤነርጂ እየመጣ ነው። አዎ ታስታውሱ እንደሆነ ከወራት በፊት በሶሻል ሚዲያ ላይ አላስፈላጊ ልብስ ለበሳችሁ፣ የማህበረሰቡን ባህል የሚያነውር ተግባር ፈጸማችሁ ተብለው የታሰሩት ከዚህ ጋጦጥ የከፋ ነገር ምን አደረጉ? አሁን ነውር ሸቀጥ እየሆነ መጥቷል። የተመልካች ድርቅ የመታቸው የቴሌቪዥን ጣቢያዎች እንደዚህ አይነት ከልጆቻችንና ከተናናሾቻችን ጋር ልናየው የማንችለውን ፕሮግራሞችን እየለቀቁ ለሙያው ክብር የሌላቸውን የጆርናሊዝም ዲስፕሊን የማያውቁና ዕውቀት የሌላቸው ኃላፊነት የማይሰማቸው ከየቲክቶኩ የተለቃቀሙ ግለሰቦች ሙያውን አርክሰውታል። ለማንኛውም ከጋዜጠኝነቱም በላይ ሴት ልጅ እንደ ሴት ልጅ ስትሆን እንጂ እንደዚህ ስትርመጠመጥ ታስጠላለች። ሚዲያው አላስፈላጊ ነገሮችን ለማህበረሰቡ በእንደዚህ አይነት መልክ በሚያቀርብበት ሰዓት የሚቆጣጠረውስ አካል የት ነው ያለው? እውነት ለመናገር እኔም እያልኩ ነበር። ሜንስትሪም ሚዲያ ላይ በቴሌቪዥን በጣም እላፊ የሆነ ነገር እንደ ሆስትም ስትገባ ብያለሁ። የቲክታክ ኮንተንቷን ይዛ ቲቪ ጋር መምጣት የለባትም። ይሄ ተሞላቃ የምትናገረውን ነገር ምናምን ብዙ ደስ አይልም። ለቲቪ የሚሆን ነገር አይመስለኝም። እንግዲህ ቤስ እንዴት እንደሚያየው አላቅም። ወሰው ልባል እንዴ እኔ የምላችሁ ማለት ነው ሐኪም ቤት ጥጋ ጥጉ ጋር ምናምን የምትሳሳሙ ሰዎች ማለት በጣም ኖርማል ነው እንዴ? ማለት ቦታ ጠፍቶ ነው? ግንብ ጥብስ፣ መርፌ ክፍል ጥብስ፣ አልትራሳውንድ ጥብስ፣ ላብራቶሪ ጥብስ የምታደርጉት ነገር አለ። ግንብ ጥብስ ቀርቶ በየኮሪደሩ በሐኪም ቤቱ ኮሪደሩ ላይ የምትሳሳሙ ሰዎች አለ። ግፍ ባትፈሩ የተገረዘ ሰው አትፈሩ። ሐኪም ቤት ውስጥ እኮ የተገረዘ ሰው እኮ ይመጣል እንዴ። ተተረተረበት። አሁን ባለፈው ይተረተረበት። በቃ እኔ እንዴት በየትኛው ኮንፊደንሳችሁ
የምሬን ነው የምላቸው። ሐኪም ቤት መጥቶ እንደዚህ ቀጥ ብሎ መጥቶ ሐኪም ቤት ይሳሳማሉ። ቁጭ ብሎ ካርድ እያወጡ ብሎ ካርድ እያወጡ ሊወገዝ ይገባል። በርግጥኛ ስትረስ ውስጥ ነበር እንደክሞን ነበር ነቃ ብያለሁ እኮ ግን አይሆንም። እንደዚህ አንዳንድ ደስ የሚል ነገር አለው ግን አይሆንም። በነገራችን ላይ ጥፍሬ በጣም ነው የሚያምረው። እኔ በጣም ነው የምወደው ጥፍሬን እና በልቼው ነው እንደዚህ ያደረኩት። ደግሞ እንደምታውቁት እኔ በጣም ነው የምወደው ጥፍሬን። እንዴነ ዘነበ አምስቱ ማውራጣት እኔ የጣት ቅንድብ ሳይ ለመጀመሪያ ጊዜ ነው በጣም ነው የሚመሳሰሉት። ደግሞ ጥፍሬን በላው ሌላ ጥፍሩ ከኛ ነው ወይስ ጥርስ የብርጭቆ ወረቀት ነው? አንተ በዚያ በላል ከቀጠልክ ለእግርህ ጥፍር ስለማትመለስ እባክህ ፌጦን ስንስበት ዱልዱ ማረዲያ ምን ድረስ የፀጉር አጠረን አለ። በስማ ማርያምን የሆነ ጊዜ ማርያምን ነው የምነግርሽ እኮ ከሙሉ አዳራሽ የሆነ ቅባቱ ይመጣል። ከሙሉ አዳራሽ ስቴጅ ላይ ሆኜ ሸቶኛል። ይሄ ማርያምን እኮ ነው የምነግርሽ። ማርያምን ነው የምነግርሽ። ሮዛ አበባ ላይ ተኝቻለሁ አሞኝ በሌላም አይደለም ካንቺ ፍቅር ይዞኝ ቆይ ከዛ እንደዚህ እንትን ተውና አበባ ትደረግና በቀይ ስክሪፕቶ ጫውጫ እንደዚህ ይደረጋል ትደረጋለች። ከዛ ከስር ደግሞ የባቡሩ መንገድ ወጋው ተረከዜን ሰው ላወቀ ባንቺ መተከዜን ምንድነው አው ሰው አወቀልኝ ነው። ቆይ ቀጥል በእናትህ ቆይ ያረብስ ማምን በምንድን ነው የምታስተምረው? ደግሞ የዛ ዘመን ግጥሞች ሁሉ ምን ነው የምንገጥመው እንዴ? አዎ እንትን ነው ኮፒ ነው እኮ እና የሚገርምሽ በኋላ ነው የጠፉት እንጂ ስማ በምንድን ነው የምታነሺው? በመድኃኒት አይረሱኝ። እኔ ምንድን ነበር እንትኑን ባለፈው ለሄኒ ነው ለማን ስለው ነበር የማይረሳኝና አሳ እንደዚህ ያለ አሳ ይሳልና እዛ ውስጥ ይጻፋል ግጥሙ አረንጓዴ ለብሶ ይደንሳል አሳ ምን ነው ተለያየን ፎቶ ሳንነሳ አዎ ደግሞ እንትን አለ ይሄን ግጥም ይሆን ደግሞ አለች እንደዚህ ደግሞ ብትደረግና በአረንጓዴ ስክሪፕቶ ነው እንደዚህ ትገባለች። እንዴት እንደምትገባል ልቧን ትገባለች። ቀስቷ እዚህ ጋር ትወጣና ቀይ ጠብ ገንቦ ደሜ ላንቺ ነው ገብርኤል እና ደግሞ ቆይ ጎሽ ደግሞ ሌላ መጣልሽ እንጂ የሆነ አይን ይሳላል አንድ አይን እኔ እሱን መሰለኝ የምንችለው ከዛ እንደ ጠብ እንባዬ ነው እንባዬ ነው እናንተ ደግሞ እና ደግሞ ግርም የሚለኝ ልክ በኋላ ዳዊት ምናምን ስናነብ ነው የሚመጣ በቀይና በአረንጓዴና በጥቁር ስክሪፕቶ የምንጽፈው ጎሽ እንደገና አንድ ስክሪፕቶ ነበር እንደዚህ ሌላ ይወጣዋል ደስ አረንጓዴ ይወጣዋል እሱ ነው እሱን ስክሪፕቶ በስነ ስርዓት ለትምህርት ቤት አይደለም የምጠቀመው ለሷ ነው ስሟን እንጽፈው እስማ ወለፈስ ቅዱስ አሁንም ጠርቼ ስሟን በቀይ ነው የሚጻፈው ከዛ ጉዳዩ ይጻፍና ባረንጓዴ የሆነ ቀር ያለሽ ነገር ሲሆን በሰማያዊ ግን የተናገርሽኝ ነገር ሰማያዊ ከዛ ደግሞ ነገሩን ታለዝቢዋለሽ በቀይ ይጻፋል ስማ ግን ቢሆንም ብለሽ በጥቁር በቀጥያ ናቴት ያንተ ይልኛልኛ ባክሽ ማረም ደግሞ ትዝም ይለኝ ባናና ማስቲካ ይሁን ቀረፋ ማስቲካ ምን ሊሰራ እንደሚገባ አላውቅም። በደብዳቤዎቹ መካከል ሁሉ ጊዜ ማለሱ ቀረፋ መግዣውም እኮ የለም። ሰሚ ከጋሽ በቸኔ እንወስዳለን እኛ ችግር የለውም። ጋሽ በቸኔ ልጅም ይሰጠናል። ከዛ በኋላ እሷ ደግሞ መልስ ስትሰጥ በቀረፋው በተላጠበት በውስጠኛው ነጭ አይደል በኋላ የተጀመረ ደግሞ ነበር እንደዚህ ወረቀቱ የቀረፋው እንትኑ ነጭ እንደዚህ ይደረግና በባዝሊን ላፒስቲክ ማን አድርሷቸው ነው ላፒስቲክ የሚያረጉትና የከንፈርክት እሱን ትይዣለሽ ለጓደኛለህ አይደለም አያችሁት ምናምን ትያለሽ ምንድነው ምናምን አይ በቃ እንዳትነኩ
ምን እንዳስታወስከኝ ታውቃለህ? የፍቅር ደብዳቤ ተጻፈልኝ ሃይ ስኩል ገና ስገባ ከዛ ድርቅ ሆነብኝ። አነበዋለሁ እያነበብኩት ማታ እያነበብኩት ይዤው እንቅልፍ ወሰደኝ። አክስቴና እናቴ ያነሱት ተነበበ። ተቀጣጥረናል። ሲኒማ ኢትዮጵያ ፒያሳ ቀጥሮኛል ቅዳሜ 8 ሰዓት። ከዛ ቢተውኝ ምን አለ ወይ ቢያዩኝ ይሻል ተከትሎ እናቴና አክስቴ ከመርካቶ የዛኔ ታክሲ የለም በእግሬ ነው። እነሱም በርቀት ረካ በየቅያሱ ይከተሉ። ልጁ ከርቀት ይሄኛ አላውቅም። ከዛ በኋላ ጠፋኩ። ሲያገኝ በሩ ጋር ቆሜ እኔ ፍቅረኛው ከዛ ከፒያሳ ስበሻ ድረስ ተቀጠቀጭ እንባይስ ልጁስ ደግሞ ሲያየኝ አስበው እና ይሄ ዘጠናዎቹ ትውስታ ነው እንግዲህ በእነሱ ጊዜ ነበር። አውቶግራፍ የሚባል ነበር ምናምን ደና ጊዜ ነበር። ምርጥ ጊዜ እንግዲህ የምታስታውሱ ሰዎች በትዝታ እንደተመለሳችሁ ተስፋ አደርጋለሁ። እና ያውኖቹ ቲክታክ ላይ ላከችልኝ የላኩላት ምናምን ነው የሚሉት ምናምን ምንድነው ሙዳቸው ብዬ በጣም ይገርመኛል። ያውኖቹ ስማ ሁለተኛ እህታችን አጠገብ ትደርስና እንደ ቋንጣ ነው መዘለዝልህ። ይሄው እንደ ቋንጣ አይደለም እህታችን አጠገብ ብትደርስ ጅማትን አውጥቼ ማሲንቆ ነው የምሰራበት። ከኔ ጅማት የተሰራ ማሲንቆ ስለሷ ፍቅር ነው የሚያዜመው። ዝጋ። እህታችን እኮ ገና አንድ ፍሬ ናት። በ40 ዓመቷ አንድ ፍሬ የሁለታችሁ ታላቅ እኮ ናት። ለኛ እኮ አንድ ፍሬ ናት ብሏት። አይ እኔ ሁሌ አንጀቴን እንደበላችሁ ነው እኮ። እናንተ ግን ምን አይነት ራስ ወዳድ ናችሁ? እናንተን ለፍታ አሳደገች፣ አሁን ደግሞ አግብታ የራሷን ልጅ አታሳድግ ነው የምትሉት? እኔ ሪስክ ወስጄ ልጅነቴን ሰውቼ ላግባት ባልኩ። እንደውም ተውት እሺ። እኔ ከሷ የተሻለች ነው የሚገባኝ። ቤተሰቧን የጨረሰች። ተውት። አንተ 41 ሊሞላት እኮ ነው። በልጅነቷ አግብታ መውለድ አለባት። ና እንስማማ እንደባደር። ጥሎሽ ጣሉልኝ። በዚህ ሰዓት ወንድም ሳይሆን ባል ነው የሚያስፈልጋት። ታገቧት እንደሆነ ያለው እንዴት ነው ያፈጠጠ እንዴ? ኮማንዶ ገባ። ሰላም ነው ኮማንዶ ናኦሚን ያባት አለው። እግዚአብሔር ይመስገን አለን ይቅርታ። እንደው ሰላም ነው ቆሜ ሰላም አለው። እግዚአብሔር ይመስገን። ስራ ጥሩ ነው። ስራ አሪፍ ነው። እንዴት ነው አለው። እግዚአብሔር ይመስገን ወንድሜ። ሁልጊዜ አንተ ቤት ለመግባት ጥራለሁ፣ ግን አንተ አታስገባ። አንተ አረ እንዴት ስለማላይ ነው? ድሮ ምን ቆርጦስተኛ ነው ኦብሳ ኮማንዶዬ። እኔ አይኔን አውቀዋለሁ። እኔ ነኝ ጥፋተኛ። ይቅር በለኝ በእውነት። እስከዛሬ አትጠይቀኝም። አረ አንዴው ጌምስ ወይኔ ወንድሜ ይቅርታ በእውነት እና በቃ ስለምትመቸኝ ነው። በእናት ቢግ ላቭ እንደ ቢግ ሪስፔክት ቢያለው እንደው እሺ እኔ አባት ቴንክ ዩ ወንድሜ ይቅርታ። እሺ ኧረ ችግር የለውም። እሺ ጌታ የጠብር ግፍ ነው። እሺ ጥሩ ታለንት ያለው ሰው ይላክልኝ። እንዳሁኑ አይነት እንደ ኦብሳ የኦብሳ ታለንታውን በቃ ከፕሮፋይሉ ነው የሚያስታውቀው። ታለንት ያላችሁ ሰዎች እንደዚህ ላኩልኝ። እሺ ፈረጃ ኢዝ ሎዲንግ። እኔ መሰለ ጸጉር እንግዲህ ለፈረጃ ፊልም መጨረሻ ልላቸው ምንም ማድረግ አልችልም። ከተጀመረ ማለቅ አለበት። ሄኖክ ወንድሙ እንደምታውቁት እንግዲህ ፈረጃ የሚለውን ፊልም ለመስራት ከፊልም አፍቃሪው ገንዘብ አዋጡልኝ ብሎ እየሰራ ነው ያለው እና ለዛ ደግሞ እየከፈለ ያለው ዋጋ የሚገርም ነው። ሰውነቱን ከምን ወደ ምን እንደወሰደው የሚገርም ነው። ጥረቱ፣ ትግሉ። ከዚህ በፊት ቅልቦች ላይ ፍጹም ጋም ፖድካስት ላይ መጥቶ ነበር፣ ኢንተርቪው አድርጎታል።
በሳምንት ውስጥ 4 ምናምን ብቻው ሊሆን ይችላል የሚባለው በ24 ሰዓት አንድ እየበላ ስፖርት እየሰራ ምናምን ነው እንደዚህ ለፊልሙ ሲል ዋጋ የከፈለውና ጽናቱ የሚገርም ነው። ብዙ ጊዜ ሰዎች በምትሰሩት ስራ ስኬታማ እንድትሆኑ ኮሚትድ መሆን አለባችሁ። ኮሚትመንት ያስፈልጋችኋል ለዓላማችሁ ስኬት ሆነ ይባል። እንደዚህ አይነት ኮሚትመንት ግን በተለይ ኪነ ጥበቡ አካባቢ እኔ አይቻላል። ሄኖክን ግን አይታችሁታል? ለፈረጃ ፊልም እየከፈለ ያለውን ዋጋ ተገንዝባችሁታል? አይሚን የመረጠው መንገድ ላይ ለምን ይሄንን መንገድ መረጠ ለማሰራት ምናምን ብሎ ጥያቄ ማንሳት ይቻል ይሆናል። ግን የሄደ ፊልሙን ሲጀምር እንደዚህ ነበር። አይታችሁታል? አሁን ያለበት ሁኔታ እንደዚህ ነው። ይሄንን ያደረገው ለፊልሙ ነው። አንድ ሰው የሆነ ነገር መስራት አስቦ ያንን ለማሳካት ባሰበው መንገድ ለማስኬድ ምን ያህል ርቀት መሄድ ይችላል ብለን ከጠየቅን ሄኖክ ማሳያ ነው። ይሄን ያህል መሄድ ይቻላል ይገባል ምናምን ብለን ለማውራት አው ሄኖክ በጣም ነው የተገረምኩበት። እኔ ይሄንን ምስል ሳይ የበፊቱን ተመልሻለሁ። ሄኖክ ይሳካል፣ ፈረጃ እንዳሰብከው ምርጥ ይውልልህ፣ ይቅና፣ ይወደድልህ። በእውነት እንደዚህ ይሄን ሁሉ ጊዜ ለፍቶ ደክሞ የሰራውንትን በጣም ውጤታማ ቢሆንለት በጣም ደስተኛ ነኝ። ደግሞ ያረግለታል፣ ደግሞ የድካሙን ይቆጥርለታል። እቺ ልጅ አያችኋት ራሷን አጥፍታለች። ራሷን ያጠፋችበት ምክንያት ደግሞ በሰዎች ተረባ በሰዎች ጥላቻ ነው። ብዙዎቻችሁ ኮሜንት ስትጽፉ ያላችሁ ጥላቻ ስታስቀምጡ ቀልድ ይመስላችኋል። የብዙ ሰው ህይወት ግን ይጎዳል። አያችሁ እኛ በጣም ነው የምናሳዝነው። ቅናት፣ ጥላቻ፣ መወዳደር፣ መወዳደቅ እንደ ባህላችን ተሸክመነው የኖርን በጣም ብዙዎቻችን ነን። ይህ ባህል መቼ ነው የሚያቆመው? የውድድር ባህል፣ የጥላቻ ባህል፣ የመቀናናት ባህል፣ የትረባ ባህል መቼ ነው የሚቆመው? አንድ ሰው ኦፍ ኮርስ ህይወት ነች፣ እንሰቃያለን። ግን ስቃያችን ለሌላ ሰው ስናካፍል ይህ የሰይጣን ስራ ነው። የምድር ሲኦል ይባላል። ብዙዎቻችሁ እሷ ኮሜንት ላይ ገብታችሁ የተሳደባችሁ ማለት ነው አሁን የእናንተ ሲኦል አሁን ነው የሚጀምረው። የሷ እጣ ፈንታ እናንተ ላይ ይደርሳል ማለት ነው። ይህ ደግሞ ካርማ ተብሎ ይጠራል። ስለዚህ ተጠንቀቁ። መጥፎ የሆኑ ቃላቶች የት እንደምጥሉ ማየት አለባችሁ። አጣሉ፣ በቃ አታውጡት ከምላሳችሁ። ውስጣችሁ ላይ ትይዙና በፍቅር ራሳችሁን አክማችሁ ግን ሰው ማቀፍን ልመዱ። ሰው መውጋት ጥሩ አይደለም። ይህ ነው እቺ ዓለም እያበላሸት ያለው። ይህ ነው የዓለም መጨረሻ እያመጣልን ያለው። እግዚአብሔር የማይወደው ስራ ይህ ነው። ስለዚህ ሴቶች አንድ ምክር ልሰጣችሁ ፈልጋለሁ። ሁሌም ወደ ዓላማችሁ ስትንቀሳቀሱ ትልቅ ደረጃ ለመድረስ ስትሞክሩ ተራቢና አወዳዳቂ ያጋጥማቸዋል። እነዚህ ጥላቻ ያላቸው በልባቸው ጨለማ ይዘው የሚጓዙ ሰዎች ሰምታችሁ ተስፋ ከቆረጣችሁ ተሳስታችኋል። እነዚህ ሰዎች እድሜ ልካቸው ሲኦል ውስጥ የሚኖሩ ሰዎች ይሆናሉ። እወቁት። ስለዚህ የራሳቸው ጥላቻ እዛው ተውት። አንቺን ብቻ ይመስልሻል የሚሰድቡሽ? አንቺን ሰድቦ እንደገና አልፎ ሌላ ሰውም ይሰድባሉ። ህይወታቸው ስድብ ብቻ ነው፣ ጥላቻ ብቻ ነው። ምንም ከዚህ መውጣት አይችሉም። የታወቀ ነገር ነው። ስለዚህ እነሱን ታያቸው። ህይወትሽን ኑሪ፣ አንቺ ጠንክሪ፣ በርቺ። ህይወትሽ እንግዲህ ነፍሷን ይማርና እቺ ቲክቶከር እንግዲህ 800,000 ፎሎወር ነበራት። እንግዲህ ላይቭ ላይ ቪዲዮውን ሰርታ ደከመኝ በቃ ከዚህ በኋላ ምናምን ይቅርታ አድርጉልኝ ለእናንተም ይቅርታ አድርጌያለሁ ምናምን ብላ ነው እንግዲህ እዛው ገመዱን ሰቅለው ምናምን ይታይ ነበር ቪዲዮዋን። አሁን ከአካውንቷ ላይ ቪዲዮ ጠፍቷል። በእርግጥ እንግዲህ ቪዲዮዋን አካውንቷን እየተቆጣጠረ ያለ ሰው አለ ማለት ነው። ያን ቪዲዮ ከዛ ላይ ካጠፉት ግን ያው ተሰራጭቷል ቪዲዮ። እንደዛው ነው፣ ህይወቷ አልፏል። በጣም ታሳዝናለች፣ ነፍሷን ይማረውና ግን አንዳንድ ሚስ ኢንፎርሜሽኖች አሉ እየተባለ ነው። በኮሜንት ምናምን ምክንያት አይደለም እንደዚህ ደረጃ የደረሰችው። አዶናይ የሰጠው ምክር ኦኬ የተባለውን ኢንፎርሜሽን ይዞ ግን በዛ ተንተርሶ ሌሎች ሰዎች እንደዚህ በኮሜንት እንደዚህ አታድርጉ የሚል ነው። እሱ ችግር የለውም። ግን ህይወቷ ላይ እንዲህ አይነት እርምጃ ወሰደችው በኮሜንታር። ምክንያቱም እቺ ልጅ ከሊስትሮነት በቃ ዝቅ ካለው ተነስታ ቤት መኪና አርጋ ምናምን አግብታ ምናምን ብዙ ቻሌንጆችን ያለፈች ልጅ ነች። ለስድብ እንደዚህ በቀላል የምትሰበርም አይነት አይደለችም። ግን ሌሎች ችግር አለ ነው የሚሉት። እስቲ ምንድነው እንስማ። ቦኒ በኮሜንት በኔጌቲቭ ኮሜንት ነው ራሷን ያጠፋችው የምትሉ ሰዎች አንደኛ የቦኒን ታሪክ ማታውቁ ሰዎች ናችሁ። አታቋትም ቦኒን ማለት ነው። ሁለተኛ አፋን ኦሮሞ መስማት የማትችሉ ሰዎች ናችሁ። ልተርጉምላችሁ። ይቺ ቀን እንደምትመጣ እርግጠኛ ነበርኩ። ይቺ ቀን እንደምትመጣ እርግጠኛ ነበርኩ። የሆነ ታሪክ አለ ማለት ነው። ከናፍዩ አናን መጅረኝ ነገራ
ከዚህ በኋላ ህይወት በቅቶኛል ሰርቼ የምኖረውን ህይወት አይቻለሁ ወርን ሲንገድቺ ሰዲፋም ማቲንኮ ቦሎቲኮ ህሪዮንዲኮ እንዲኬሰ ይፋሙ ጉዳና ጎዳ አናን ከናቦዴ በቆና ከናገኑ እኔ ከዚህ በኋላ እረፍት የሚሰጠኝ ጂዮካ ጋይለ ሶንታኔ ስራም አይደለም ትዳርም አይደለም ኮሜንት አላለችም የናንተ ኮሜንት አላለችም ከናቦዴ በቆና ናገኑ ተወቆፋለ ከዚህ በኋላ እረፍት ለኔ የሚሰጠኝ ብቸኛው ነገር ሞት ነው ይሄ ነገር እንደሚመጣ አውቃለሁ አንድ ሴት ከምትኖረው ወንድ ጋር ደስተኛ ከሆነች ዝና አላት ልጅ ከመንገድ ላይ እግዚአብሔር ያነሳት ልጅ ነች ቦኒ ማለት እንደ ወንድ ሰፈር ውስጥ ትዘል ከነበረው ተጣጣ ምን ትል ከነበረው እግዚአብሔር አክብሮ ትዳር ሰጥቷት ዝናን ገንዘብን መኪናን ቤት እግዚአብሔር የሰጣት ሴት ነች እግዚአብሔርን በጣም እያመሰገነች ትኖር የነበረች ልጅ ነች ቦኒ ማለት እማታቋት ሰዎች ናችሁ ኤክስኪውዝ እያደረጋችሁ ያላችሁት ፕሊዝ ሳምቲንግ ችግር አለ እኔ ከባለቤቴ ጋር ከኑሮዬ ጋር ከምኔ ጋር ደስተኛ ከሆንኩ የሆነ መንገደኛ ኮሜንት ጻፈ ብዬ ራሴን ላጠፋ ሊያውም ቦኒ እሳት ውስጥ አልፋ የመጣች ሴት ከስንት እሳት እግዚአብሔር አስመልጦ ዛሬ አክብሯት እግዚአብሔርን እያመሰገነች እየኖረች ያለች ሴት ነች በእናንተ ኮሜንት ራሷን ያጠፋችሁ ወይስ ምን ለመደበቅ እየሞከራችሁ የጊዜ ጉዳይ ነው እንጂ የቦኒ ትክክለኛ እውነት መውጣቱ አይቀርም ከባሏ ጋር ዋጡት በትፈልጉ ዋጡት ችግር ነበረ የምትለው ነገር ሴንስ ይሰጣል ምክንያቱም ብዙ ነገር አልፋ የመጣች ልጅ በኮሜንት እንደዚህ አይነት ደረጃ ትደርሳለች ማለት ትንሽ ያስቸግራል በአለም ላይ ግን በኮሜንት ምክንያት ራሳቸው ላይ ህይወታቸው ላይ እርምጃ የሚወስዱ ሰዎች እንዳሉ ይታወቃል አሁን ከዚህ በፊት በኦሮሚኛ ቲቪ ላይ ነው ቻናል ላይ ብቻ ቀርባ ከባሏ ጋር የሆኑ ጥያቄዎች ሲጠየቅ ማነው የሚናደደው ማነው ቀድሞ ይቅርታ የሚጠይቀው ማነው የሚያፈቅረው የሚለውን ነገር ሲጠየቁ ሁሉ ነገር ወደ እሷ ይሄድ ነበር ነገሩና እሱ ፍቅርም ከሷ እንደሆነ ይቅርታም ቀድማ የምትጠይቀው እሷ እንደሆነ እየተመሰካከሩ ነበር የሚል ነገር አይቻሉ ዞሮ ያ ማለት ከሱ ጋር ባለ ችግር ነው ለማለት አይደለም እንዲህ አይነት ነገሮች እየመጡ ነው እኔ ምንም ይሁን ምንም ምክንያቱ ግን በኮሜንት የሚለውን ግን ልቀበለው አልቻልኩም ምክንያቱም እሷ ከመጣችበት መንገድ አኳያ ግን ለራሷ ሌላ ችግር ሊኖር ይችላል እንግዲህ እሷና እግዚአብሔር ነው የሚያውቁት ከዛ በተረፈ ደግሞ በጣም የሚገርመኝኛ ነገር 817,000 ነው ምናምን እያለ ነው እቺ ልጅ እንግዲህ ህይወቷ ያለፈው የቲክታክ አካውንት ፎሎወር አሁን 900 ምናምን ገብቷል ሰው ህይወቱ ካለፈ በኋላ ፎሎ የምናረጋው ነገር ምንድነው ጥቅሙ እኔ አሁን ከዚህ በፊትም አይተናል ሌላ ቦታ ላይ ሰፍ እያለቀሰ ነው ሰፍ ይሄንን ስልክ የምሬን ነው የምናገረው ያለ ነው በጣም ራሽናላይዜሽን አለበት የተባለ ቤት ነው አዲስ አበባ ዩኒቨርሲቲ ውስጥ ነው በጎ ሰዎች እዚህ ሀገር ላይ መስፋት አለባቸው መብዛት አለባቸው ሀገራችን ከፍ የምትለው በጎ ስንሆን ነው ሰይፍ ይህንን ጉዳይ ያነሳ ነው በጎነትን ያወራሉ በጎ ልክ እንዳንተ አይነት ሰዎች እንዲፈጠሩ አያነቱ ለብዙ ሰው እንዲሆን ነውና በጣም አድርገን እናመሰግናለን ኢንፍሉዌንሻል የአዲስ አበባ ዩኒቨርሲቲ ባህል ማዕከል ምስጋና አዘጋጅቶልናል ሪኮግናይዝ እናደርጋለን ያሰብነው ለሰይፉ ገንዘብ እንስጠው ብለን አሰብና ችግሩ ሰይፉ ገንዘብ ሲሰጠው ወስዶ ለሆነ ነገር ይሰራል ሶስቱም ከምንሰጠው ኦፊሻሊ የአዲስ አበባ ዩኒቨርሲቲ ባህል ማዕከል ባይዘው 75 ዓመት ነው ቀላል ነገር አይደለም ይሄ 75 ዓመት በ75 ዓመታት ህይወት ውስጥ ዓመታት ውስጥ ባለፉ የኪነ ጥበብ ባለሙያዎች ስም
በነጸጋይ ስም፣ በነመንግስቱ ስም፣ በነጋሽ አባተ ስም፣ በነስብሃት ስም፣ በሁሉም ከያንያን ስም ይሄንን ሰርቲፊኬት ኦፍ ሪኮግኒሽን በጣም ፕራውድሊ ሳይሆን ቬሪ ፕራውድሊ ለሰይፉ ሰጣለሁ። ሰውን ማወቅ ስላለብን እናመሰግናለን። ሰይፉ ብዙ ያልተባለለት ግን ብዙ ነገሮችን የሰራ በተለይ በጣም እንዲነገርለት ስለማይፈልግ እንጂ የሚገርሙ ነገሮችን ያደረገ ሰው ነው። እኔ በጣም ሮል ሞዴል መሆን ያለበት ሰው ነው ብዬ ነው ማስበው። ያለው ስራው ላይ ኮሚትድነት ኮንሲስተንሲው በጣም የሚገርም ሰው ነው። ብቻ ብዙ ነገሩና እንደውም ቀርሚ ላይ ምንድነው ቁጭ ብሎ አሁን ላለነው ሰዎች ላሉት ለአዲሶቹም ወጣቶች የሥራ ልምዱን የህይወት እንትኑን ቁጭ ብሎ እንደ ፖድካስት በረጅሙ ቢያስቀምጠው ሌሎች ለብዙ ሰዎች መማሪያ ይሆናል ብዬ አስባለሁ። እስካሁን ኢንተርቪው ማድረግ አይወድም ምናምን ይባላል፣ ግን ቢያደርገው ጥሩ ነው ብዬ ነው ማስበው። እና ውለታውን ደግሞ እንደምታውቁት እዚህ የተከበረበት ምክንያት ምንድነው? በየአመቱ ሰይፉ ኦን ኢቢኤስ ላይ የሚሰራውን የማታ ማታ ሾው ላይ የሚያደርጋቸውን ሱፎቹን በጠቅላላ ያጠራቅምና በአመት በገንዘብ መግዛት ገዝተው መመረቅ ለማይችሉ በኢኮኖሚ አነስተኛ ለሆኑ ተመራቂ ተማሪዎች ሱፎቹን ያበረክታል ማለት ነው። 50 ሱፍ 40 ሱፍ ምናምን በየአመቱ እሱን ያበረክታል እና እሱ ራሱ ቀላል ነገር አይደለም። እንደ ሀገር እንወድሃለን በቃ። ለምንድነው ግን ሁሌም የሚሰጡ እጆች በፍጹም እንዲወራላቸው አይፈልጉም? እኔ አዲስ አበባ ዩኒቨርሲቲ በመማር ሰዓት ሰይፉ ፋንታሁን በየፕሮግራሙ የተቀረጹባቸውን አዳዲስ ሱፎች ለተመራቂ ተማሪዎች እንደሚሰጥ አውቃለሁ። ይሄንንም 10 አመታት ሙሉ ለዩኒቨርሲቲው እገዛ ሲያደርግ አቅም ለሌላቸው በጣም ከባድ ነው ተማሪ ሆኖ መመረቂያ ሱፍ ማጣት አይደለም ቀላል እገዛ አልነበረም። ለተከታታይ 10 አመታት ይሄንን ሲያደርግ ነበር። ትላንትና ምን አለ መሰላችሁ? በኔ ሱፍ እንደዚህ የተመረቀ አንድ ተማሪ ትልቅ ቦታ ላይ ትልቅ ፖዚሽን ላይ አገኘሁትና በአንተ ሱፍ ነው የተመረቅኩት ሲለኝ በቃ ውስጤ የተሰማኝን ደስታ ልነግራችሁ አልችልም። በእርግጥ እኔ ማን ይወሰደው ማን ያድርገው ያንን ሱፍ እኔ አላቅም፣ ነገር ግን መስጠቴን ነው የማውቀው አለና እናንተ ትንሽ የመሰላችሁ ነገሮች ትንሽ የመሰላችሁ ስጦታዎች እዛ ሰው ጋር ምን አይነት ነገር እንደሚፈጠር አታውቁትም። ሰይፉ በፍጹም መመስገን አይፈልግም። ሰለቹትም እግዚአብሔር ላይ ያለው መታመን ይገርማችኋል። በቃ ፈጣሪው ላይ ያለው እምነት ይደንቃችኋልና ሁላችሁ እንወድሃለን። ማርያምን እንደ ሀገር እንወድሃለን። ምርጥ ሰው ያው እውነት ለመናገር እኔ አሞይ ነበር ከዛ ፋይት በፊት። ይሄ እንደ ጀስቲፊኬሽን ምናምን አይደለም። አሞይ ነበር፣ በጣም ሆዴን አሞይ ነበር። ኮንዲሽኑ ፋይቱም 12 ሰዓት ፋይት ተብሎ ገብቼ እስከ 8 ሰዓት የቆየሁበት ሁኔታ ነበር። ብቻ አልተመቸኝም ከመሙ ጋር ምናምን የሆነ ኤክስፕሎሲቭ ኤነርጂ አልነበረኝም በሰዓቱ። ከዚህ ዲካታ ግን መፋለሜ አይቀርም በፍጹም። ልጁ ጎበዝ ልጅ ነው፣ ታታሪ ነው፣ ምንም የማይገድበው ጀግና ወጣት ነው። አይ አፕሪሺየት ዛት። ለሱም ክሬዲት መስጠት ፈልጋለሁ። ስማርት ልጅ ነው ግን we will fight so ጥሩ ደግሞ በእርግጠኝነት ከጆን ጋር ፋይት ይኖረኛል። I am MMA fighter like I am in here። ስለዚህ ወዳችኋለሁ። ንቃተ ህሊና እንግዲህ ትላንትና ወደ ቦንጋ ገብቷል። የሚገርም አቀባበል ተደርጎለታል። ወደ 500 ነው ምናምን ካሬ ሜትር ቦታ ተሰጥቶታል። ወደ 300 ምናምን ሺህ ብር ገንዘብ እንትን ተበርክቶለታል። ህዝቡ ወጥቶ በጣም ነው አክብሮ የተቀበለውና ትልቅ እድል ይዞለት ነው የመጣው። እንዳልኳችሁ ደግሞ እንደ ጀማሪም አይስ ብሬከር ነው። በጣም ክብር የሚገባዋል ደፍሮ ይሄን ማድረጉ። ስለዚህ ቀጣዮቹ ደግሞ ውድድሮች ላይ አሁን ውዝግብ ካሁኑ ተጀምሯል። ምክንያቱም የጥቅሙን ሁኔታ አላረል ሁኔታዎችን እያዩ ስለሆነ ሁሉም እንግዲህ ጭቅጭቅ አስነስተዋል። አዘጋጆቹም ፈተና ውስጥ ገብተዋል እና ጌቾም አንዳንድ ኮንቨርሴሽን አድርገዋል ላይቭ ላይ። እሱን እናያለን። አንድ ጉልበትህን ዳኛ ሳያስቆም ሰብረዋለሁ። መድኃኒዓለም ምስክሬ ነው። እንኳን ደስ ያለ። በመጀመሪያ እንኳን አብሮ ደስ አለን። ያው ከሰይዶ ጋር ቀጣይ ፋይት አላችሁ። ከዛ በፊት ግን ሳትዋሽ ንቃተ ህሊና በዛ ሰከንድ ውስጥ አሸንፏል ወይም ደግሞ እንደዛ በቶሎ አሸንፏል ብላ አስበህ ነበር? አዎ ተናግሬያለሁ። 100%። እሺ ሰይዶ ቻሌንጅ ያደርገኛል ብለህ ታስባለህ?
ሴዶ እንደፈራ ያስታውቃል። ከኔ ፋይት ካረገኝ ከዚህ በኋላ ማንም ሲሪየስሊ እንደማይወስደው ወይ ህይወቱ እንደሚበላሽ ስለሚያውቅ እሱ አሁን እየተጠቀመ ያለው ስትራቴጂ በቃ ከማርሻል አርት ዓለም ሪታየር ማድረግ ከሆነ 10 ሚሊዮን ብር ተከፍሎኝ ልቀጥቀጥ ነው። እሱ ፋይት የማድረግ ፍላጎት ሳይሆን 10 ሚሊዮን ብር እየጠየቀ ያለው የመሰወያ ፕራይሱ ነው እሱ። እዛ ገብቶ ከመገደሉ በፊት 10 ሚሊዮን ብር ማንም ሰው እኔም ራሴ ከጆን ጆንስ ጋር ገባ ብባል 10 ሚሊዮን ብር ቢከፈለኝ ገብቼ እቀጠቀጣለሁ። ኤቭሪዋን ላይክ ኤኒዋን ውድ አክሰፕት ዳት። ማንም ሰው ኢትዮጵያ ውስጥ 10 ሚሊዮን ብር ተቀብሎ ፋይት ያደርጋል። ሶ ላይክ ፍርሃቱ ገብቶናል። እንግዲህ ሴዶ እንዳለው በጉልበት ነው ካውት አደርገዋለሁ ነው ያለው። እኔም አንድ ቃል እገባልሃለሁ፣ ቀን ይወሰን፣ ኮንትራት እንፈርም። ከፈለክ ተሸናፊ 2 ሚሊዮን ብር ይሰጥ፣ እኔ 3 ሚሊዮን ብቻ ወስዳለሁ። ግን አንድ ጉልበትህን ዳኛ ሳያስቆም ሰብረዋለሁ። ወዳና ምስክሬ ነው። ለዚህ እሱ ምላሽ ሰጥቷል። ጉልበቱን ሰብረዋለሁ ነው ያለው። እቺ በቀሉ ጉልበት የኔን ጉልበት አሁንም ለኢትዮጵያ ሕዝብ ነግራችሁ መጨረሻው በጉልበቴ ነው፣ በቀኝ ጉልበቴ ተዘጋጅ። አንተ የኔን ጉልበት ለመስበር ተዘጋጅ፣ እኔ ደግሞ በጉልበቴ በ3 ሰከንድ አድዋ ወይም የሚዘጋጅበት ቦታ ደምህን አፈሰዋለሁ። ለቤተሰቦቹ ካሁኑ የቀብር ስነ ስርዓት እንዲያደርጉ የቀብር ሳጥን እንዲገዙ ምናምን ንገራቸው። በቀሉ ኑዛዜ ምናምን ምን አለ አንተ ግን ቅቤ ነው ያለ የፀጉር የምትቀባበት በቀሉ ኧረ ናፈቅሽኝ በእናትሽ ያንን ሹሩቤ ተሰሪና ኧረ በአላህ ተሰሪ ስማ እንቁራሪቷ በዚህ ነው ምደፋ እዚህ ጋር ይኸው አድዋ ነው የምገኘው። እንቁራሪቷ ተዘጋጅ። በ3 ሰከንድ በዚህ ምት ነው ምደፋ በ3 ሰከንድ ማለት ተዘጋጁ። አትንበጫበጩ፣ አዘጋጆቹም አትንበጫበጩ። በ3 ሰከንድ ደፋዋለሁ። በ5 ሚሊዮን ተስማምቻለሁ። ሌስ ጎ እያልኳችሁ ነው። ይኸው መጥቻለሁ ቦታው ላይ ይሄ አድዋ በደም አይደል የቆመው። እኔ ደግሞ ያንተ እንደምዝ ያፈሰዋለሁ ማለት ነው። እንገናኝ አበሻ ሌስ ጎ። የሚክስር ማርሻል አርቱ ንጉስ እዚህ ነው። ለኔ ሴዶ በጣም ስማርት ነው። ለምን አትሉኝም? የሚመጣለትን ኦፖርቹኒቲ በጣም የሚጠቀም ሰው ነው። ይሄን ግርግር ይሄን ጥሪ ተቀብሎ አሁን ይሄ ነገር እንኳን ከመጣ በኋላ በየቀኑ ነው ማስታወቂያ እየሰራ ያለው። ከዚህ ጋር እያያያዘ ያወራና የሆነ ነገር ያስተዋውቃልና ቢዝነሱን እየሰራ ነው። ይሄ ስማርትነት ነው። ይመቸው፣ አሪፍ ነው። ፋይቱንም አክሴፕት አድርጓል። እንግዲህ ገብተው መጨረሻ ላይ የምናያቸው ይሆናል። ኮንትራት ከፈረሙ በኋላ እንግዲህ የሚታይ ነው። ይሄን ንግግሩም ልውውጡም ለዚህ ቢዝነስ በጣም አስፈላጊ ነው። ለምን ወደ በኋላ ታዩታላችሁ። ከዛ ውጭ ግን ይሄ የማርሻል አርት ኢትዮጵያን ወክሎ የተወዳደረው ልጅ ግን ከሱ ጋር ግን ትንሽ ጭቅጭቅ ፈጥረዋል ብሎ ፊት ለፊት ፌስ ኦፍ አድርገው ነበረ። ቀጣይ ተጋጣሚ ሀገረ ሰላም ተብሎ እኔ ሌሊት 8 ሰዓት ጨዋታው አልቆ ጠዋት 12 ሰዓት እንጦጦ ዳገት ላይ ነኝ። ቸንጌረክ እግዚአብሔር ምስክር ይመረቅ መጀመሪያ የኔ መድረክ ነበር። በዛይ ሰዓት ኤኒ ማርሻል አርት ኤኒ ማስተር ሲል ጆኒን አንግሶት ሌላውን ንቆ ነው የሀገራችንን ባንዲራ በመላው ዓለም ቴኳንዶ ተወዳድሮ የወርቅ የብርና የነሐስ ሜዳሊያ በማስመጣት ባንዲራችንን ያውለበለበ ጀግና ቀጣይ ተወዳዳሪ ሰይዶ ማርሻል አርት ተብሎ እንዶ የእውነቴን ነው ማለት ትንሽ ሞራል የሚባል ነገር እኮ አለ። የኢትዮጵያ ሕዝብስ ምንድነው የሚለው? እንዳንተ ያስለጠነ ሰው አለ ኢትዮጵያ ውስጥ? ግን የለም። በእውነት ሙሉ አፍን እናገራ ነው የለም። ይሄ ሰው ኤክስፒሪየንስ አለው ማለት ነው። ሲያወራ ዝም ብሎ ሳይሆን እንግዲህ ኢትዮጵያን ወክሎ ነው ዓለም ላይ ፋይት ያደረገው። ድድሩ ቦታም ጭራሽ እንዳልገባ ጭምር ተደርጌ ነው። ለምን እንዳትገባ ያደረከው? ገባሁኝ በቃ ጥሳቸው እሺ የገባው ፖሊሶቹን። አዎ ከዛስ እግዚአብሔር ደግሞ በትልቁ ሾመ ሀገርም ያክል እንደወክል አይደለም። ስለዚህ አንተ እኛን ኢትዮጵያን ወክለህ ልገባ ነው። አኮራቸዋለሁ። አንተ ብትሆን ግን በንቃተ ህሊና ቦታ ታሸንፈው ነበር? አዎ አሸንፈዋለሁ ብሏል። ላይቭ ላይ ደግሞ ተገናኝተው እንግዲህ ይሄ መጀመሪያ የተጠራው እሱ ነበረ፣ ግን አናወዳድርም ብለውታል። ነገች የተፈጠረው ችግር ምንድነው? እሱ ዲሲፕሊን ነው። ስፖርቱን የዲሲፕሊን ያስተማረኝ እንደዚህ አይነት እንትን መናገር መጥፎ ነገር ምናምን አልችልም አይነት ነገር። እነሱ ደግሞ እንደነሴዶ ምናምን መናገር አለብህ ገበያው ይሄን ይፈልጋል የሚልም ጭቅጭቅ አላቸው። ስፖርቶች እያወራው አንተ መተህ ይሄ ነገር አይ ዶንት ኬር እኔ ብቻ ማስተር ስለተባልኩ የሆነ ፋውል ነው መሰራው። እዚህ ጋር እየተናገረ ያለው እንግዲህ የስዊት ቦክስ እንትን ዋናው ዝግጅቱን እንግዲህ ከፌዴሬሽን ጋር ሆኖ የሚያዘጋጀው ነው ጌቾ ብለህ ካልከኝ እኔ የማዘጋጀው ዝግጅት ላይ እንዴት እንደዚህ አይነት ሰው ላቀርብላችሁ ፈለጋችሁ እናንተ? ስፔሲፊክሊ ነው እንደዚህ ያለኝ ወርድ ባይ ወርድ ቢሮ ውስጥ እንዴት አድርጌ ነው እዛ ስቴጅ ላይ ይሄ ልጅ የማቀርበው? በፍጹም አካሄድን አስተካክለው ነው። ውሸት አንተ ትልቅ ሰው ነው፣ እኛ ትልልቅ ሰዎች ነን።
ታዲያ ቆይ አንተ ጋር አብሬ እበላለሁ ጠጣለሁ። አንተ ጋር ምን ችግር? ትልልቅ ሰዎች ነን። ይኸውልህ እኔ አሁን ይኸውልህ ጌች አብረን በልተናል፣ አብረን ጠጥተናል፣ ብዙ ነገሮችን አሳልፈናል። ቪዲዮ ስራ አልከኝ፣ ቪዲዮ ሰራሁኝ አይደለ? አክሴፕት አላረከኝ። ምንድነው ያልከኝ? ሶሻል ሚዲያ ላይ ወጥተህ አውራ አልከኝ፣ አወራሁኝ አንዴ። ከዛ በኋላ ደግሞ እንደ ሌሎች ደግሞ ተነጋገር ነው። እኔ ደግሞ የዲሲፕሊን ስፖርት ምንድነው ያልከኝ? ሀገር ጠርቼ ቆይ ልጨርስ። ጠርቼ ቁጭ ብለን ደስናት አንተ እኛም ሶሻል ሚዲያ ላይ የምታወራው ወይ ደግሞ ለሰዎች ዴሊቨር የምታደርገው እውቅናን የምታሰፋው በዚህ መንገድ አይደለም። ሞር ከፈለክ እየጻፍክ ተለማመደው አይደለም። ይቅርታ ሀሳብ ልጨምር ነው ጌታቸው፣ አንዴ ይቅርታ በጣም እሺ። ቅዱሴ ምንድነው ሁላችንም አሁን በጣም ትላልቅ ሰዎች ናቸው። እኔን ተውትና እናንተ በጣም ትላልቅ ሰዎች ናችሁ። ሀገርን በራሱ ኬሪየር በጣም ትልቅ ሰው ነው። ዘሴም ቲንግ አንተም በጣም ትልቅ ሰው ነህ እና እንደዚህ አይነት የሀሳብ ልውውጦች ኖት ኢምፖርታንት አይደሉም። እናንተ የምመክር ሰው አይደለሁም እኔ። ሶ ተረጋግተህ ያወራንበትን መንገድ አይ ቲንክ ሳተ ተረድቶ ከሆነ የሰው ነግሮ ከሆነ አይዶን ነው። እውነት ለመናገር ያንተን ቢዝነስ እንዴት እናጥፈው ብሎ ያወራ የለም ጌታቸው። እግዚአብሔር ምስክሬ ነው። ነገሮችን ትክክል አይደለም ብዬ አምናለሁ እኔ። እሺ ቅዱሴ፣ ኤኒዌይስ ወደ ዋናው ነገር ስንመጣ እኔ ከሀገረ ጋር ምንም አይነት ችግር የለብኝም። ሀገረ ግን እኔ ለማዘጋጀው ዝግጅት የተለየ አስተሳሰብ አለው ብዬ አምናለሁ። በምን ታስባለህ? በሚያወራው ከኔ ጋር በሚያወራው ነገር ልክ ያልሆነ ነገር ያወራል፣ ይነግረኛል። ለእኔ ሄዶ እንዴት አድርጌ እኔ ስለ ቴኳንዶ አላወራሁም። እዛ ቦታ ላይ ስለ ቴኳንዶ ውድድር ምናምን ያወራሁት ነገር የለም። እኔ ስለ ጥግጊ ስፖርቶች ወይም ደግሞ ስለ ክሎዝ ኮምባክት ስፖርቶች ነው ያወራ ያሉት። ስለዚህ እነሱን ስፖርቶች ደግሞ የማሳደግ ፍላጎት አለኝ። እንደ ሰው ታስዋሪ ያደረኩት እሱን ነው። እውቅናን የምታሰፋው በዚህ መንገድ አይደለም። ሞር ከፈለክ እየጻፍክ ተለማመደው፣ ካልፈለክ ደግሞ እኔ ላግዝህ የምታወራውን ነገር የምትለውን ነገር ብያለሁ አላልኩም? ይኸውልህ እኔ ማውራት አልፈልግም እኮ አሁንም እኮ መስፍኔና ኤርሚያስ አውትሻይን ያደረጉት እኮ እዛ ጋር ፎክሮ ምን ብሎ አይደለም። ዲሲፕሊን መስፍኔና ኤርሚያስ ጆኒና ንቃተ ህሊና ባይኖሩ ኖሮ አይታወቁም ነበር እዛ ቦታ ላይ። ምንድነው የሚገባው? እኛ መስፍኔና ኤርሚያስን ድሮ ነው የምናውቃቸው። አንተ ነው የምታውቃቸው። ማንም የኢትዮጵያ ህዝብ ያውቃቸዋል። ሀገር ወክሎ ሄዱ ናቸው። ይህን የሚያይ ሰው ይመልስ። እዚህ ውስጥ መስፍንና ኤርሚያስ ይኸውልህ፣ ምናልባት ይኸውልህ ጌታችን አንተ ምናልባት ላታውቃቸው ትችላለህ። በቃ እንዳንተ አይነቶች እንደ ቢዝነስ የሚዩት ስፖርቱ እንደማሳደግም እናንተ ውሰዱት። እሱ ዞሮ ግን ሶሻል ሚዲያ ለእኔ ጉልበት አለው እንደ ቢዝነስማን። ስለዚህ ነገር ያለው እምቢ አልክ። ስለዚህ የእኛን አንደኛውንና ዋናውን ክራይቴሪያ ታሟላ። አንድ ሶሻል ሚዲያ ላይ ደግሞ ያልከው ነገር ለእኔ። ሶስተኛው ደግሞ ወደ ውድድሩ ወደ ሌላው ደግሞ የምናወራቸው ብዙ ነገሮች አሉ እዚህ ውስጥ ማለት አልፈልጋቸው። ወደ ለምሳሌ ጆኒን አይመጥንም፣ ለዛ ሜዳ አይመጥንም ብሎ ማውራት ምን ማለት ነው? ልክ አንተ የተወዳደርከው በቴኳንዶ የተወዳደርከው አይነት ውድድር ይሄ ልጅ ሀገር ዞሮ ብዙ ነገር በጅጅቱ የተወዳደረ ሰው ነው። ጅጅቱን እንደ ስፖርት አለማየት ነው። ለምን ላይቭ ስትሪም አታርጉ ተብሏል? ለምን ታደርጋለህ? ይሄን እኔ መጋፋት ካልሆነ በስተቀር የኔ ዝግጅት እንደሆነ ታውቃለህ። ለምን ታደርጋለህ? እንደ ጥሩ ሰው ራስን ከዚህ ጋር የምታስቀምጥ ከሆነና ጌታቸው በደለኝ የምትል ከሆነ እነዚህ ነገሮች ለምን ታደርጋለህ? ሲሪየስሊ ሁላችሁም እዚህ መታችሁ እኔን እንደ መጥፎ ነገር የምታዩ ነገር አላችሁ ሁላችሁ። I don't know how anyway ጨርሻለሁ። ስንት የጠየቁኝ 2-3 ያልጠየቁኝ ቢሮ መጥቼ ልክ አይደለሁም እኮ መጠየቄ፣ የእውነቴን ነው የምልህ። ግን ካለን ቀረቤታ ጌች ትኬት ስጠኝ፣ 2 ትኬት ስጠኝ ለእኔና ለባለቤቴ ብዬ ጠይቄ ያለው ገዝተህ ግባ አለችኝ ፋሲካ። ኖ እኔ ገዝቼ አልገባም፣ ተወዳዳሪ ነኝ። ተወዳዳሪ ሆኜ እንዴት ነው ትኬት መገዛው ምናምን ነገር ብዬ ተናግሬያለሁ። አክሴፕት አላደርግም። ግን አንተ የሰራው ስራ ቶታሊ ልክ ያልሆነ ስራ ሲጀመር፣ ይኸውልህ አንተ ግለሰብ ነህ። ተቋም ብትሆን ኖሮ እከስሃለሁ። ስጠይቅ ምንድን ነው ስጠይቅ ልጨርስ ሰማኝ። አሁን ሰማኝ። እኔ አንተ እየከሰስኩት እኔ ይኸውልህ ለምን አትከስም? ሞክረው። ለምን አትሞክረው? ምን እንዳያደርግልኝ የትኛው ሪዋርድ ምን? እኔ እኮ የገንዘብ ሳይሆን ታዲያ ክስ ለምን ትላለህ? ለምን አትሞክረው? ተቋም ቢሆንማ ምንባው ተቋም ደግሞ እንደዚህ አይነት ሚስቴክ እንደዚህ አይነት ስህተት አይሰራም። እና ስዌትቦክስ የቀበሌ ጂም ነው። ይኸውልህ ግለሰቡ የቀበሌ ጂም አልከው ያድጋል። አይዞን አንተም እኮ እንዳሰማ ስዌትቦክስ ነው
ፈሪዎች ናቸው። አንተ በሱ ቢዝነስ መስራት ስለምፈልግ እኔን አክሴፕት አላረከኝም። በቃ አንተ ደግሞ ምቀኛ ስለሆንክ ምቀኛ ነህ። እኔ በዛሬ ምቀኝነት ፈሪ ናችሁ። ታውቀኛለህ። እኔ ለማንም እጅ አልሰጥም። መቼም ነው የማትገባው ከጁኒ ጋር ከዚህ በኋላ በአንተ ደግሞ ማለት ነው መቼም አልገባም። እኔ ወንድ ነኝ ኪዳነ ምህረት ወንድ ነኝ። ተፈለኩ እኔ በፈለከው ቋንቋ ነው ማወራ። ቆይ ማስተር ብዙ ሰው የሚከታተልበት እኔ በፈለከው ቋንቋ አወራለሁ። እሺ እግዚአብሔር ምስክሬ፣ እኔ ወንድ ነኝ። ስማ ለማንም እጅ አልሰጥም። እኔ ለማንም ማለት ነው ትን እንዳይል ኧረ እባክህ አንተ ትን እንዳይል ጌታቸው። ሰው ድርጅት ሲባል ድርጅቱ የሚያስተዳድርበት ባለቤት አለው አይደል? ባለቤቱ ማን ነው? ድርጅቱ ያጠፋ ማን ነው እያዘው እንዴ? ሁሉ ሰው እንደማይም ታስባለህ እንዴ? እንዴት ነው? የሰማው እንዴ? ተረጋጋ እንጂ እንዴ! ራስህ ተረጋጋ። ምንድነው ተረጋጋ? አንተ የሆነ ነገር በአንድ ጀንበር ስለመጣልህ ሁሉ ነገር የስኬት ማማ ላይ ያለ ይመስላል እንዴ? ተረጋጋ። እኔ አንድ ነገር ልንገርህ። እኔ ሃይማኖት ማን ነው የሚለውን ነገ ታጣራለህ። እኔ 7 ሚሊዮን እመድባለሁ። አንተና ማስተራገረ ተጋጠሙ። አንተና ማስተራገረ አሁን ባላፍት ነኝ። ከማንም ጋር ጫወት አንተና ማስተራገረ ተጋጠሙ። አንተ ስፖርተኛ ከሆንክ እስቲ እኔ ሪንግ የሚገባው እጋጠማለሁ ብዬ ከሰራ ከስፖርተኛ ጋር ነው እንጂ ማጋጠም ያለብህ ከወረኛ ጋር አይደለም። ማጋጠም ያለብህ ሴዶ ባይ ዘ ወይ ሴዶ አንተ የሰራውን ቴኳንዶ ለረጅም ጊዜ አንድ ነገር ልንገርህ። ሪንግ የሚገባው ወንድ ልጅ ነው። ወንድ ልጅ ደግሞ ቲክቶክ ላይ ቁጭ ብሎ ወሬ ያወራን በሰው አይመቀኝም። አንተና ቲክቶክ ላይ አንተ ነው የምታወራው። እንግዲህ ክቡራትና ክቡራን ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። ስትገቡ ላይክ ያደርጋችሁ፣ አሁን ላይክ አድርጋችሁ ውጡ። በሚቀጥለውም አሪፍ የሆኑ ቪዲዮዎች ይዤላችሁ እመጣለሁ። መልካም ጊዜ። ባይ ባይ።